በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሚያዝያ ድርሳነ ገብርኤል። አብ ቢወልድ ቢያሰርጽ እንጂ የማይወለድ የማይሰርጽ መሆኑን አውቀን፣ ወልድም ቢወልድ እንጂ የማይወልድ የማይሰርጽ መሆኑን ተረድተን፣ መንፈስ ቅዱስም ቢሰርጽ እንጂ የማይወልድ የማይወለድ የማያሰርጽ መሆኑን ተገንዝበን፣ የጌቶች ጌታ የነገሥታት ንጉሥ መላእክት የሚያመሰግኑ ሥልጣናት ሁሉ የሚገዙለት የቅዱሳን አማላጅነት ተቀብሎ የልመናቸውን ዋጋ የሚሰጥ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም በማመን በሚያዝያ 19 ቀን የሚጸለይ የሚነበብ በእግዚአብሔር ፊት የሚቆም የቅዱስ ገብርኤል ድርሳን ይህ ነው። የረድኤቱ ኃይል ከአገልጋዮቹ ከሕዝበ ክርስቲያን ጋር ለዘላለም ይኑር አሜን። አንደኛ ምዕራፍ። ስለ ወገኖቼ ኃጢአት ጀርባዬን ለግርፋት ፊቴንም ለጽሕፈት ሰጠው ተብሎ በነቢዩ ኢሳይያስ እንደተነገረ ጌታችን ኢየሱስ ክርስቶስ እኛን ስለማዳን እንደ ሌባ ተይዞ እጁን የኋሊት የፊጥኝ ታስሮ በተቋጠረ ገመድ ጀርባውን ተገርፎ ፊቱን ተጸፍቶ የመስቀሉን መከራ ከተቀበለ በኋላ ዳግመኛ የእስራኤል መሪ ሙሴ ሕይወታችሁን በእንጨት ላይ ተሰቅላ ታዩታላችሁ ብሎ ለእስራኤል እንደነገራቸው የእሾህ አክሊል ተቀዳጅቶ በበትር ራሱን ተቀጥቅጦ እንዲሁም ነቢዩ ዳዊት እጅና እግሬን ቸነከሩኝ፣ በምግቤም ላይ ሐሞት ቀላቀሉበት፣ ለጥሜም መራራ አጠጡኝ ብሎ እንደተናገረ እጁን እግሩን ተቸክሮ ሐሞትን ጠጥቶ የመለሰውንም ጽዋት መከራ ሁሉ ፈጽሞ በመስቀል ላይ ተሰቅሎ ነፍሱን ለሞት አሳልፎ ሰጠ። ጫፎቹ በአራት ማዕዘን በተያዘ መጋረጃ ላይ ስዕለ አራዊትን ስሎ ረድና ብሎ ተብሎ የተፈቀደለት ሐዋርያ በሥጋ ሞተ፣ በመለኮት ግን ሕያው ነው ብሎ እንደተናገረው በመለኮቱ ሞት የሌለበት ኃጢአትን በሞቱ ያጠፋት ዘንድ በሥጋ ሞተ። ዳግመኛም የአሕዛብ ብርሃን የሚሆን እስራኤላዊ ሐዋርያ እሱ የሁሉ ጌታ ሲሆን ልዑል ባሕሪው ዝቅ አድርጎ እስከ ሞት ደረሰ ብሎ ተናገረ። ወደ ቀደመ ነገራችን እንመለስና ጌታችን በሚስጥር በልቦናው ተስፋ የሚያደርግ የአርማቴዎሱ ዮሴፍ የሚባል ሰው ወደ ጲላጦስ በድፍረት ገብቶ የኢየሱስን ሥጋ ላውርድና ልቅበረው ሲል ጥያቄ አቀረበ። እንዲሁም ቀድሞ ሌሊት ወደ ኢየሱስ እየሄደ ትምህርት የሚቀስም ኒቆዲሞስ የሚባል የአይሁዶች አለቃ መጥቶ ከተሸነከሩ እጆቹና እግሮቹ ትኩስ ደም እየተንጠባጠበ ሁለቱ በመተባበር ከመስቀል ላይ አውርደው በንጹሕ በፍታ ገንዘው በአዲስ መቃብር ቀበሩት። በዚያም 3 መዓልት 3 ሌሊት ከቆየ በኋላ ከዚህ በኋላ ይህንን ቤተ መቅደስ አፍርሱትና በ3 ቀን አድሰዋለሁ እሰራዋለሁ ሲል ለአይሁድ እንደነገራቸው በመለኮቱ ኃይል በሦስተኛው ቀን ተነሳ። መቅደስ የተባለው ሰውነቱ ነበረ። ከሳምንቱም በመጀመሪያይቱ ቀን እሁድ ማለዳ አምላክን የወለደች ንጽሕት እመቤታችን የመግደላዊቱ ማርያም፣ ሌሎችም ሴቶች መቃብሩን ሊመለከቱ ሊጎበኙ ሥጋውንም ሽቱ ሊቀቡ መጡ። ያን ጊዜም ብርሃናዊው ሊቀ መላእክት ቅዱስ ገብርኤል እንደ በረድ ነጭ የሆነ ልብስ ለብሶ በመቃብሩ አፍ ላይ ተቀምጦ ታያቸው። እነሱም ባዩት ጊዜ እጅግ ፈሩ። የመቃብሩ ጠባቂዎች በወንጌል እንደተናገረው ከግርማው የተነሳ እንደ በድን ሆኑ። እነሆ በዚያን ጊዜ የእግዚአብሔር መልአክ ከሰማይ ወርዶ ያችን ድንጋይ ገለባብጦ በላይዋ ላይ ተቀምጦ ነበርና ከባድ መናወጥ ሆነ። ሴቶቹን ግን እናንተስ አይዟችሁ፣ አትፍሩ፣ የተሰቀለውን ኢየሱስን እንደምትሹ አውቃለሁና አላቸው። ቀጥሎም እሱ ከዚህ የለም ተነስቷል፣ መነሳቱንም ለደቀ መዛሙርቱ ሂዳችሁ ንገሩ ብሎ አዘዛቸው። ይህንንም ቃል በሰሙ ጊዜ በፍጹም ደስታ በፍጥነት ሄደው ለደቀ መዛሙርቱ ነገሯቸው። ዳግመኛም ጌታችን ከሙታን ተለይቶ ከተነሳ ከ40 ቀን በኋላ ወደ ሰማይ በሚያርግበት ጊዜ ቅዱስ ገብርኤል እናንተ መኳንንቶች በራችሁን ክፈቱ፣ ልዩ ልዩ የሆኑ ደጃፎችም ሁሉ ይከፈቱና የክብር ባለቤት ይግባ በማለት በታላቅ ቃል አሰምቶ ተናገረ። እነሱም የክብር ንጉሥ ማን ነው ባሉት ጊዜ መልአከ ምስጢር ቅዱስ ገብርኤል የሰውን ሥጋ በመልበስ የሞትን ሥልጣን ሽሮ በሲኦል ያሉትን ነፍሳት ሁሉ ማርኮ ወደ ቀደመ መኖሪያው ወደ ሰማይ የወጣ ኃያል እግዚአብሔር የክብር ንጉሥ እሱ ነው አላቸው።
ይህንንም በሰሙ ጊዜ ደስታቸውን በእልልታና በምስጋና ገለጡ። ነጋሪትም እየጎሰሙ እምቢልታ እየነፉ ተቀበሉት። በባህሪው የማይታይ በሥጋ የተገለጸ እሱን በግልጥ አይተው ከደም ግባቱም የተነሳ አደነቁ። የፊቱን ብርሃን ለማየት ሲመኙ የኖሩና በመለኮትነቱ እሳት እንዳይቃጠሉ በመብረቅ መጽሔት ፊታቸውን ሲሸፍኑ የነበሩ መላእክት አይተው ጠገቡት። ሁለተኛ ምዕራፍ ከመንፈስ ቅዱስ አብራክ የተገኛችሁና ከቅዱስ ዮርዳኖስ ማኅፀን የተወለዳችሁ ሥጋውን በመብላት ደሙን በመጠጣት ያደጋችሁ እናንተ የሰማያዊ መንግሥት ልጆች ሆይ አስተውሉ፣ ተመልከቱ። ይኸውም ተሰጥቶ የማያልቅ የዘላለም መሥዋዕት ነው። ሊቀ ካህናት እንደመሆኑ ራሱ መሥዋዕት አቅራቢ ሲሆን ይህ ስለ ኃጥአን ቤዛ የተሰዋ ንጹሕ በግ በመለኮቱ ከአባቱና ከመንፈስ ቅዱስ ጋር መሥዋዕት ተቀባይ ነው። ሊቀ መላእክት ቅዱስ ገብርኤል የቸርነቱ ብዛትና የምስጋናው ክብር እጅግ ነው። የጌታን ወደ ምድር የመምጣት ዜና በምድር ለሚኖሩ ሰዎች አስቀድሞ የምስራች እንደነገራቸውና በኋላም የአምላክን ወደ ሰማይ የማረጉን ዜና በሰማይ ለሚኖሩ መላእክት የምስራች የነገራቸው እሱ ነውና፣ ስለሆነም በሱ ስም ለችግረኞች ወንድሞቻችን በመራራት ምጽዋትን እያደረግን በፍጹም ልቦናችን እንውደደው እናክብረው። ድሃውን ጦም አዳሪውን የሚጎበኝ የተመሰገነ ነው፣ እግዚአብሔር ከክፉ ቀን ያድነዋል ሲል ዳዊት እንደተናገረ ባለጸጋም ቢሆን ድሃም ቢሆን ሁሉም በችሎታው በመጠን ባደረገው በጎ ሥራ በመጨረሻው የፍርድ ቀን ምሕረቱ ትጠብቀዋለች። ጌታችንም በወንጌል የሚሰጡ የሚራሩ የተመሰገኑ ናቸው ለእነሱም ይራሩላቸዋልና ሲል ተናግሯል። በግብረ ሐዋርያውም ከሚቀበል ይልቅ የሚሰጥ የተመሰገነ ነው ተብሎ ተጽፏል። የሚስጥረ ሥጋዊው መልእክተኛ ይሆን ዘንድ እግዚአብሔር የወደደውንና የመረጠውን በዚህ በመላእክት አለቃ ቅዱስ ገብርኤል ልመና እነዚህ ከላይ የተጠቀሱትን የምስጋና በረከት ለማግኘት ያብቃን። ጸሎቱ በረከቱ በወዳጁ ላይ ይሁን ለዘላለሙ አሜን። ሦስተኛ ምዕራፍ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን የተጻፉ የቀደሙ የመላእክት አለቃ የሚሆን የቅዱስ ገብርኤል ድርሳን ይህ ነው። የምስራች መልእክቱንም ለማድረስ በገሊላ ወዳለች እርግብ የተላከ የማይጠልቅ የማያልፍ የአርያም ፀሐይ መንገድ ጠራጊ የብርሃን ኮከብ የሚሆን የዚህን የመልአክ የተአምራቱን ብዛት እናገር ዘንድ በመጠበብና በመመራመር ለመጻፍ ለመናገር እንጀምራለን። በአንደበቴ እናገራለሁ፣ በሕሊናዬ እመረምረዋለሁ። በእኔና በዚች ምህዋር ቤተ መቅደስ ላይ በሚሰሙት ሕዝብ ሁሉ ላይ የተአምራቱ ኃይል ይንጸባረቃል። የቸርነቱ ብዛት በወዳጆቹ ሕዝበ ክርስቲያን ላይ እጥፍ ድርብ ሆኖ ይደር ለዘላለሙ አሜን። ከዕለታት በአንድ ቀን አብራሲትና ልጁ በጎዳና ሲገሰግሱ የእግዚአብሔር መልአክ ቅዱስ ገብርኤል ተገልጾ በፍዩም ትኖሩ ዘንድ ከዚህ ተነስታችሁ ወደ ምድረ ግብፅ ሂዱ ብሎ ነገራቸው። እነሱም ፈጥነው ተነስተው ሊቀ መላእክት ቅዱስ ገብርኤል ፍም እስኪደርሱ ድረስ መንገዱን እየመራቸው ምግባቸውን እየመገባቸው አደረሳቸውና በዚያ የሚኖሩበትን ቦታ እስራኤል ከተባለ ከያዕቆብ አውራጃ አሳያቸው። በዚያም የሚኖሩበትን ቤት ሰርተው ተቀምጠው ሳለ ለማንኛውም ሕመም መድኃኒት የሚሆን ጥበብ ያውቁ ነበር። ከአገሩ ሰዎች ብዙዎች ወደ እነሱ ዘንድ መሰብሰብ ጀመሩ። የመድኃኒት አዋቂነታቸው ዝና በገጠርም በከተማም ተሰምቶ ነበርና ወደ እነሱ የሚመጡ ሰዎች ሁሉ ከወዴት መጥታችኋል እያሉ በሚጠይቋቸው ጊዜ እኛስ የቆሪር ልጆች ነን እያሉ ይመልሱላቸው ነበር። በዚህን ጊዜ በዚያው ሀገር ደብረ ኔቅሎን በተባለው ቦታ 1 ዓመት ከ5 ወር ከተቀመጡ በኋላ በዚያም ወራት ባለመድኃኒቱ አባታቸው አብራሲት ሞተ። ባለመድኃኒቱ አብራሲት ግን ከዚህ ዓለም በሞት ከመለየቱ በፊት 3 ልጆቹን ጠርቶ ይህንን ሕፃን ልጅ ጠብቁት፣ አደራ ስለሱ ብዙ ክብር ይሰጣቸዋልና ብሎ የኑዛዜ ቃልን ከሰጠ በኋላ ሕይወቱ አለፈች። ልጆቹን በሚገባ ገንዘው ከአባታቸው ወዳጆች ጋር አልቅሰው የቀብሩን ሥርዓት አስፈጸሙለት። ብዙውን ጊዜ መላእክትን በየስማቸው እየጠሩ ቃል ኪዳን ያስገቧቸው ስለነበር እነሱም ወደ እነሱ እየመጡ ፍላጎታቸውን ያሟሉላቸው ነበር።
ከዕለታት በአንደኛው ቀንም እንደተለመደው በአዳራሹ በስተምዕራብ በኩል በመድኃኒት ቅመማ ላይ ሳሉ ሊቀ መላእክት ቅዱስ ሚካኤል፣ ቅዱስ ገብርኤል ከተመረጠች ቅድስት ከምትሆን አምላክን ከወለደች ከእመቤታችን ከማርያም ጋር ድንገት ደርሰው ከዚህ ምን እየሰራችሁ ትኖራላችሁ አሏቸው። እነሱም በልዩ አስተሳሰብ አምላክን የወለድሽ እመቤታችን ሆይ ብዙ ሀብትም ወርቅም ብርም የክብር ዕንቁም አለን፣ ነገር ግን ወራሽ ስለሌለን ጥቂት ወተት ሰጥተሽን ብንጠጣ ከዘላለም ሞት እንደምንድን ተስፋ እናደርጋለን ሲል መለሱላት። ድንግልም ይህንን በሰማች ጊዜ የመላእክት አለቃ ቅዱስ ገብርኤልን ጠቀሰችውና ይህንን የተንኮልና የክፋት እንዲሁም የመሰረይነት ሥራቸውን እንዲተዉ ይገሥጻቸው ዘንድ አዘዘችው። ጎልማሳው አውሬም ይህንን በወንድሞቹና በራሱ ላይ የታዘዘውን ቁጣ በተመለከተ ጊዜ ስህተቱንና ጥፋቱን አውቆ አቤቱ ሁሉን የምታማልድ ቅዱስ ገብርኤል ሆይ ስለ አእምሮአችን ጉድለት ስለ በደላችን ብዛት እንዳይፈረድብን እለምንሃለሁ በማለት ከእግሩ ስር ወድቆ ተማጸነ። ዳግመኛም የመላእክት አለቃ ቅዱስ ገብርኤል ሆይ እነሆ ዛሬ እኛን ለማዳን እግዚአብሔር ወደዚህ ዓለም እንደመጣ ተረድተናል፣ ይቅር በለን እያለ ለመነ። የመላእክት አለቃ ቅዱስ ገብርኤል ሆይ ይኸውም የሕያው እግዚአብሔር ልጅ እንደሆነ ዛሬም እናምናለን። የመላእክት አለቃ ቅዱስ ገብርኤል ሆይ ዛሬ ከኃጢአታችን ታድነን ዘንድ እንለምናለን። የመላእክት አለቃ ቅዱስ ገብርኤል ሆይ ከሰይጣን ዲያብሎስ አገዛዝ ዛሬ ነፃ አውጣን። የመላእክት አለቃ ቅዱስ ገብርኤል ሆይ ከጠላታችን ከሰይጣን አገልጋይነት ዛሬ ተላቀናል። የመላእክት አለቃ ቅዱስ ገብርኤል ሆይ ከሞት ኃጢአት ዛሬ አድነን። የመላእክት አለቃ ቅዱስ ገብርኤል ሆይ ከዚህ ዓለም ነውር ኃጢአት እና ርኩሰት ነፃ አድርገን። የመላእክት አለቃ ቅዱስ ገብርኤል ሆይ አምነብሃለሁ፣ ስለሆነም እነሆ የጌታዬ ታማኝ ባሪያ እሆናለሁ። ከልጅነቴ ጀምሮ እስከ ዛሬ ድረስ ስትጠብቀኝ ኖርሃልና በዚህች ዕለት እንዳትቀጽፈኝ እማልድሃለሁ። የመላእክት አለቃ ቅዱስ ገብርኤል ሆይ የንጉሥ ወታደር በጌታው ፊት የውሻ ግዳይ ይጥል ዘንድ አይገባውም። የመላእክት አለቃ ቅዱስ ገብርኤል ሆይ በእውነት እናገራለሁ፣ እነሆ እኛ ከአራዊትና ከእንስሳ ከሰውም ፍጥረታት ሁሉ የረከስን ነን፣ እነሱ የፈጠራቸውን ጌታ ያውቃሉና። እኔና ወንድሞቼ ግን ዓለሙን ሁሉ የፈጠረውን አምላክ ትተን አምላክነት ስለሌላቸው እርኩሳን አማልክት ተገዛን፣ ፈቃዳቸውንም ፈጸምን። የመላእክት አለቃ ቅዱስ ገብርኤል ሆይ እንዲህ አይደለም፣ ስለ ኃጢአታችንና ስለ አእምሮአችን ጉድለት ለፈጣሪያችን ሰውነታችንን ባስገዛን ፍጹም በድን በሆነ በረከሰና በከረፋ ሥጋችን ላይ ንጹሕ ጦር በእኛ ላይ አታነጣጠር። እኛን ለተሸከመች ማኅፀን ወዮላት፣ እንደ መቃብር በተደፈነች በተሻላት ነበር። ተወልጄ የዚህን ዓለም የፀሐይ ብርሃን ላየው ለእኔ ወዮልኝ። እንጃ ይህ ታላቅ ኃጢአት ከሥጋዬ ጋር ተጣብቆ እንዳይኖር እሰጋለሁና አቤቱ ከኔና ከወንድሞቼ ላይ ይህ የጥፋት መቅሰፍት ይወገድልን። ጎልማሳው አውርም እኛም ሟቾች ነን፣ ነገር ግን አንዳች እንኳን በጎ ሥራ የለንም እያለ ይህንንም የመሰለው ሁሉ በመናገር ከሊቀ መላእክት አንዱ ከሆነው ከቅዱስ ገብርኤል ፊት ሰገደ። ከዚህ በኋላ ቅድስትና ድንግል የምትሆን የሁላችን እመቤት የአምላክ እናት ማርያም በመራራት ፍጹም ይቅርታን ያደርግላቸው ዘንድ የመላእክት አለቃ ቅዱስ ገብርኤልን አዘዘችው። ከዚህ በኋላ አስነሳችውና ፍርሃትና ጭንቁን አስወገደችለት። ከዚህ በኋላ አስነሳቸውና ፍርሃትና ጭንቁን አስወገደላቸው። በዚያን ጊዜ አውርና ወንድሞቹ የመላእክት አለቃ ቅዱስ ገብርኤል ሆይ በአምላካችን በእግዚአብሔር ዘንድ ምሕረትን ካገኘንስ እስከ ዕለተ ሞታችን ድረስ አገልጋይ ለመሆን ዝግጁ ነን አሉ። ቀድሞ ለርኩሳን አማልክት በመገዛታችን ድንጋጼ አድሮብን ነበር። ዛሬ ግን ነፃ ወጣን። እነሆ ዛሬ ከሚያመሰግኑ መዘምራን ማኅበርና የታመኑ ከሆኑ ከጌታችን ከክርስቶስ ወገኖችም ጋር አንድ ሆነን እነሆ ዛሬ ከኃጢአት ሞት አምልጠን ነፃነትን አገኘን። የምሕረት አምላክ በሚሆን በጌታችን በኢየሱስ ክርስቶስ በማመናችን ቤተሰብ ሆንን።
ዳግመኛም ከአስማተኝነታችንና ከሌላም ሁሉ ተላቀን በዚሁ እንገኛለን። ከሞት ኃጢአት ታድነን ዘንድ ለአማላጅነት፣ ለይቅር ባይነት፣ ለፍጹም ገናነት ክብር ያለኝን ሁሉ ላንተ እሰጣለሁ አለ። የመላእክት አለቃ ቅዱስ ገብርኤልም እንዲህ ሲል መለሰ፣ በእውኑ እኔ እንደ ምድራዊ ንጉሥ ጭፍራ ነኝን? ወይም ደግሞ እንደዚህ ዓለም ሰው የዚህን ዓለም ገንዘብና ሀብት የምፈልግ ነኝን? ዳሩ ግን የኔ ፈቃድ ሁልጊዜ መታሰቢያ የሚደረግባት ስሜ የሚጠራባት ቤተ ክርስቲያንን እንድትሰሩ ነው። እኔም የሚያስፈልጋችሁን ሁሉ እሰጣችኋለሁ። ጌታዬና ንጉሴ ኢየሱስ ክርስቶስም ኃጢአታችሁን ይቅር ይላችሁ ዘንድ እማልዳለሁ አላቸው። እነሱም እነሆ ጌታችን ሆይ ያዘዝከንን ሁሉ ፈጥነን እናደርጋለን አሉት። ከዚህ በኋላ ከነሱ ተሰውሮ ወደ ሰማይ ወጣ። ጸሎቱና በረከቱ ከአገልጋዮቹ ሕዝበ ክርስቲያን ጋር ለዘላለሙ ይኑር አሜን። አራተኛ ምዕራፍ ልመናውና አማላጅነቱ በአገልጋዩ እኔ ላይ ይደረግለትና የመላእክት አለቃ ቅዱስ ገብርኤል ያደረገው ተአምር ይህ ነው። በአንድ ኔቅሎል በሚባል አገር የሚኖሩ ሰዎች በሊቀ መላእክት ቅዱስ ገብርኤል ስም ቤተክርስቲያን ለመስራት በተነሱ ጊዜ ቅዱስ ገብርኤል በፊታቸው እየተመላለሰ ቤተክርስቲያኑን የሚሰራበትን ቦታ ቀየሰላቸው። እመቤታችን ማርያምም መካነ ምስዋን የታቦቷን ምቋም መንበር አመለከተቻቸው። ቀጥሎም ለጣራና ለግድግዳ እንዲሁም ለመዝጊያና ለአምዱ መቆሚያ የሚሆኑትን ቦታዎች ሁሉ ካዘጋጀላቸው በኋላ ከቤተ ክርስቲያኑ ሕንፃ የተረፈውን ቦታ ማለት በረንዳውን ለሕዝብ መጠለያ ይሆን ዘንድ በያዘው በትር ወርቅ ለክቶ መጥኖ ሰጣቸው። ከዚህ በኋላ የመላእክት አለቃ ቅዱስ ገብርኤል ባርኳቸውና የማበረታቻ ቃል ሰጥቷቸው በታላቅ ክብር ወደ ሰማይ አረገ። አውር ግን በዚህ ዕለት የተደረገውን ተአምር ሁሉ ይመለከት ነበር። እነሱም ቅዱስ ገብርኤል ተገልጾ ይህንን መመሪያ ከሰጣቸው ከ8 ቀን በኋላ ለቤተ ክርስቲያን ሥራ መሠረት ጣሉ። አናጺዎችና የቀን ሠራተኞችም ሁሉ በየሙያቸው ተሰብስበው በታላቅ ደስታ ለቤተ ክርስቲያኑና የሚያስፈልገውን ጥሬ ዕቃ ማቅረብ ጀመሩ። በፊውም አገር የሚኖሩ ታላላቅ ሰዎች የሊቀ መላእክት ቅዱስ ገብርኤልን ቤተ ክርስቲያን ሥራ መጀመሩን በሰሙ ጊዜ እንደ ችሎታቸው መጠን እርዳታ አደረጉ። ብፅዓት ነበረባቸውና ለዚህ ለመላእክት አለቃ ለቅዱስ ገብርኤል ቤተ ክርስቲያን ሥራ ሰዎች በበጎ ፈቃድ እንደሚታዘዙ ሁሉ የዚያ የመሰሪ የአብራሲት ልጅ አውርም በሥራቸው ሁሉ ተባባሪያቸው ሆነ። በረከቱ ከሁላችን ጋር ይደርብን ለዘላለሙ አሜን። አምስተኛ ምዕራፍ ጸሎቱና በረከቱ ከአገልጋዮቹ ሕዝበ ክርስቲያን ጋር ለዘላለም ይሁንና ብሶዮንና ወንድሙን ጴጥሮስን እንደረዳቸው የሚናገር የቅዱስ ገብርኤል ተአምር ነው። ሰማዕት ብሶይ ወንድሙ ጴጥሮስ ምስጋና ገንዘቡ በሚሆን ስለ ጌታችን ኢየሱስ ክርስቶስ ስም በጽኑ መከራ ውስጥ ሳሉ የእግዚአብሔር መልአክ ተገልጾላቸው መታሰቢያችሁ እስከ ዘላለሙ ሲነገር ወይም ሲደረግ የሚኖር መሆኑን እነግራችሁ ዘንድ ከእግዚአብሔር የተላክሁ እኔ መልአከ ብስራት ገብርኤል ነኝ አላቸው። ቀጥሎም ወዳጄ ብሶይ አንተን ጽኑ ተጋድሎ ይጠብቃል ብሎ ነግሮት ከሱ ተሰወረ። ከዚህ በኋላ በእንጨት ላይ እንዲሰቅሉት እና መከራ እንዲያጸኑበት አገረ ገዡ ጭፍሮቹን ባዘዘ ጊዜ ሊቀ መላእክት ቅዱስ ገብርኤል ወረደና ሰማዕቱ የተሰቀለበትን ምሰሶ ሰባበረው። ዳግመኛ በግንዱ ምሰሶ ላይ እንዲሰቅሉትና እንዲያሰቃዩት መኮንኑን አዞ በስቃይ ላይ ሳለ ሁለተኛ ጊዜ ቅዱስ ገብርኤል ተገልጾ እግዚአብሔር የመረጠ ብሶይ ሆይ ሩጫን እስክትጨርስ ካንተ ጋር ነኝና አትፍራ በማለት አጽናናው። ይህ ሰማዕት በመንግሥተ ሰማያት የሰማዕትነትን አክሊል እስኪቀዳጅ ድረስ 7 ጊዜ በመገለጽ እያጽናናውና እያበረታታው ቆየ። አማላጅነቱ ለአገልጋዮቹ ይደረግላቸው እስከ ዘላለሙ አሜን። አላዊ መኮንን ባዘዘ ጊዜ እንዲሰቀል ሰማዕት ብሶይን የሰማዕትነት አክሊል እስኪቀበል ገብርኤል ሆይ ተገልጠ በመታየት በገቢረ ተአምር ወኃይል
እንዳጽናናኸው እንዳረጋጋኸው ምንም ሳታጓድል እኔንም አጽናኝ፣ ርስቴንም መቃብርን ከማሰብ እንዳላወላውል። የመልአኩ የቅዱስ ገብርኤል ድርሳን በዚያ ያበቃም። ቀጣይ ክፍልን ለመስማት እናንተ ከወዲሁ ሰብስክራይብ ያደረጋችሁ ጠብቁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።